ማያ ማያዬ ማያ ምንድነው? ምን ሆነሽ? ሆስፒታል መሄድ አልፈልግም። ማረፍ ብቻ ነው የምፈልገው። እሺ በቃ ወደ ክፍልሽ ሂጂና እረፍት አድርጊ። እሺ አመሰግናለሁ ጋሽ። ምንሽ ናሞሽ ነው ማያ? ምን ሆነሽ ነው? ደህና ነኝ። እሺ ትንሽ ድካም ብቻ ነው። ደግሞ ስላስጨነቅኳችሁ በጣም ይቅርታ። ትንሽ ድካም ብቻ ከሆነ ቶሎ ይሻልሻል። አይዞሽ። አንተ ማያ በጣም አስደንግጣኝ ነበር። እንዴ ምን ማለት ነው? እንደዛ ስትደክም አይቻት አላውቅማ። ምናልባት ብዙ እያሰበችው ይሆናል። እኔም እንደዛ መሰለኝ። ምስኪን ልጅ የእናቷ ነገር ተባብሶ እንዳይሆን ብቻ። ምናልባት ይሆናል። ሶዲዬ ታሳዝናለች። ላንቺ በጣም ደስ ብሎኛል። በጣም ወርሺ ማመሰግነኝ ቆንጆ። በቃ ስራሽን ስሪ። ደግሞ ምን ሆነ ነው? ፊት ልክ አይደለም። አንዳንዱ ቀን ጥሩ ይሆናል፣ በሚቀጥለው ቀን ደግሞ ህይወት ይደበላለቃል። ከዛም በላይ ደግሞ ማንንም ማስረዳት አልችልም። ባስረዳም ደግሞ ማንንም መረዳት አይፈልግም። ይሄው አንቺ ራሱ እየሸሸሽኝ። እኔ አንቺ እንደምታስብኝ አይነት ሰው አይደለሁም። እኔ እንዴት ነው ማስብ ኪራ? ስለዚህ ይሄ ሁሉ ሴራ ነበር ማለት ነው። እንዴ ይሄ ሁሉ ነገር አውቃ ነበር ማለት ነው? ቆይ ምን አይነት ሰው ነች? ኪራንም እያጠመደችው ነበር ማለት እኮ ነው። ሁልጊዜ ይቅርታ ትጠይቀኛለች፣ ግን ደጋግማ ታጠፋለች። ምንድን ነው? ኪራም እኮ የነገሩ ተጠቂ ነው። ሁሉም ሰው እውነቱን ማወቅ አለበት። ደግሞ እኮ እህቴ ነች። ይሄን ስታውቅ ግን ምን ትል ይሆን? ይሄን ነገርማ ማጋለጥ አለብኝ። ግን ደግሞ እንዴት? ማስረጃ የለኝ። ለኪራ ልንገረው እንዴ? ብነግሮስ ደግሞ ምንም ማስረጃ የለኝ። ስለዚህ እንደምንም ብዬ ማስረጃውን ማግኘት አለብኝ። ቆይ ስልክ ሳወራ ድምፅ ሰምቼ ነበር እንዴ? ለነገሩ ማን ይኖራል በዚህ ሰዓት? አይ ግን የሆነ ድምፅ ሰምቼ ነበረ። ምናልባት ግርቤ ሊሆን እንዴ? አይ እሱ አይሆንም። ማያ ለነገሩ እሷም ልትሆን አትችልም። አይ ዝም ብዬ ነው የምጨናነቀው።
ኦፎይ አሁን ነገሮች በሰላም እየሄዱልኝ ነው። አይ ሮዚ አንዳንዴ እኮ ለራሴ ራሱ ታስገርመኛለሽ። ምን ነው ዛሬ ያለውሽ በጧት ተነስተሽ ስራሽን ጀመርሽ? አረ ሁሌ በምንነሳበት ሰዓት ነው የተነሳው። ትናንት ማታ በጊዜ ነው የተኛሽው ማለት ነው አይደል? አዎ ስራዬን እንደጨረስኩ ነው ቶሎ የተኛሁት። እና አዳር እንዴት ነበር? ሰላም አደርሽ? ፈጣሪ ይመስገን ጥሩ እንቅልፍ ነው የተኛሁት። ግን ትንሽ አንድ ነገር አስጨንቆኝ ነበር። ማለት የሰማሽው ወይ ያየሽው ነገር አለ እንዴ? አረ የለም ስለ እናቴ እያሰብኩ ስለነበረ ነው። አይዞሽ ስለ እናትሽ ከሆነ ችግር የለውም። ማለቴ ትድናለች። አዎ ትክክል ነሽ። ፈጣሪ ያለው ብቻ ነው የሚሆነው። እኔ የምልሽ ማያ ትናንት ማታ ወደኔ ክፍል መተሽ ነበር እንዴ? እኔ ኧረ አልመጣሁም። ግን ለምን ጠየቅሽኝ? አይ እንዲሁ ዝም ብዬ ነው የጠየቅኩሽ። ምን ነው ሮዚ የጠፋብሽ ነገር አለ እንዴ? አይ እንዲሁ ዝም ብዬ ነው ድምጽ የሰማው ስለመሰለኝ ነው። ታውቂያለሽ ግን አንዳንዴ ሰዎች ማወቅ የሌለባቸው ነገሮች አሉ ብዬ አምናለሁ። እውነት ነው። ግን ደግሞ ሰዎች የሚደብቁት ነገር ካለ አንድ ቀን ይወጣል አይደል? ሁሉ ጊዜ አይደለም። እሱ ሚስጥሩ በደበቀው ሰው ይወሰናል። ምናልባት ሊሆን ይችላል። ሁሉ ጊዜ አይደለም። እሱ ሚስጥሩን በያዘው ሰው ይወሰናል። ምናልባት ልክ ትሆኛለሽ።
ማያ ደህና ነሽ? ምንድነው ፊትሽ የተጨነቅሽ ትመስያለሽ? ደህና ነኝ ኪራ፣ ግን አንድ ነገር ላማክር ፈልጌያለሁ። ታዲያ ምን ችግር አለው? ጠይቅኛ። ቆይ ያን ቀን የተፈጠረውን አታስታውስም? ለማስታወስ እየሞከርኩ ነው፣ ግን ምንም ትዝ የሚለኝ ነገር የለም። ብቻ ራሴን እየጠየቅኩ ነው። መጨረሻ ያስታወስከው ነገር ምንድን ነው? ሳሎን እያወራን ነበር። ከዛ ውሃ ሰጠችኝ። ከዛ በኋላ ግን ምን እንደተፈጠረ ለራሱ አላስታውስም። ራሴን መኝታ ቤት ነው ያገኘሁት። ግን ቆይ አልገባኝም። ለምንድን ነው ሁሉ ጥያቄ የምትጠይቂኝ? አይ ዝም ብዬ ነው። ምናልባት ያስታወስከው ነገር ካለ ብዬ ነው። ታውቂያለሽ፣ ከተወሰኑ ወራት በፊት በጣም ደስተኛ ነበር። አሁን ላይ ግን ሮዛን ለራሱ አላምናት። ምን እየተፈጠረ እንዳለ ለራሱ እኔ ምንም አልገባኝም። ማትረባ ያወራሁትን ሰምታለች ማለት ነው። ልሂድ እንዴ? አይ አሁንማ መሄድ የለብኝም። ትንገረውን አለቃት ማረጋት ነው የማውቀው። ሂሩቴ ሰሌ እንደምን ነሽ? እንዴት ነህ? ውዷ ባለቤቴ ሰላም ነሽ? ደህና ነህ? እንዴት ነሽ? እንዴት ነህ ሰሌ? ቁጭ በይ። ከየት ተገኘ ዛሬ? ማታ እኮ ስትጨናነቂ አይቼሽ ዲሽ ብዬሽ እኮ ነበር የመጣሁት። በጣም አሳስበሽኝ ነበር። እንዴት ነሽ? እኔ ሰሌ በጣም ደህና ነኝ እኮ። ዝም ብለህ ነው አንተ የምትጨነቀው። ሰላም ነሽ? አለሁ። አስጨነቅኩህ? ምንም አይደለም፣ አላስጨነቅሽኝም። ብዙ ግን ትናንትና ጥሩ አልነበርሽም እና ልይሽ ብዬ ነው። ሰሌ በጣም ይቅርታ ስላስጨነቅኩ፣ ግን እኔ በጣም ደህና ነኝ። ችግር የለውም ውዷ ባለቤቴ። ልሂዳ በቃ፣ እኔም ጉዳይ ስላለኝ። እሺ ሰሌ። በጊዜ መግባትም ስላለብኝ። እሺ እሺ፣ ማታ እንገናኝ በቃ። እሺ ቻው። እሺ ሰሌ ቻው። ደህና ነው። እሺ ቻው። እዚህ ነሽ እንዴ ማያ? በረንዳ ላይ ያየሁሽ መስሎኝ ነበር። አረ የለም፣ ዝም ብዬ ብቻዬን ስለደበረኝ አንቺ ጋር መጣሁ። አንቺ ግን ግራ የገባሽ ትመስያለሽ። እኔ ኧረ ግራ አልተጋባሁም። እርግጠኛ ነሽ ማያ? ልትነግሪኝ የፈለግሽው ነገር ካለ ንገሪኝ፣ ወይም ደግሞ ጭንቅላትሽ ላይ የተፈጠረ ጥያቄ ካለ። አይ ሮዚ፣
ምንም አትጨነቂ። እኔ ምንም አልሆንኩም። ባይሆን አንቺ ያስጨነቀሽ ነገር ካለ ለምን አትነግሪኝም? አይ እኔ አልተጨነቅኩም። እንደዛ ከሆነ እሺ። ማያ አንድ ነገር ልጠይቅሽ። አላልኩም። አንድ ነገር ልጠይቅኝ እንደፈለግሽ እኮ ገብቶኛል። አንድ ሰው ስለሌላ ሰው የሆነ ነገር ቢሰማ ለዛ ሰው እርግጠኛ ሳይሆን መናገር አለበት ብለሽ ታስቢያለሽ? እንደ ሁኔታው ነው። እንደ ሁኔታው ስትይ አልገባኝም። አንዳንድ ነገሮች ሰውን የሚጎዱ ከሆነ ዝም ከማለት መናገር ሳይሻል አይቀርም። እና አንዳንድ ጊዜ ደግሞ ሰዎች ባላወቁት ነገር ጣልቃ ይገባሉ። እንደዛ ነው አይደል? እውነት ነው፣ ግን እውነትን መፍራት ጥሩ አይመስለኝም። ማያ ምን ልትይኝ እየሞከርሽ ነው? ምንም ልልሽ እየሞከርኩ አይደለም። ለጠየቅሽኝ ጥያቄ መልስ ነው የሰጠሁሽ። አይ ማያ በቃ ሁሉም ነገር በቁም ነገር ነው የምትወስጂው። ምን ይሻልሻል? እኔማ እኮ ላስጨነቀሽ ነገር መልስ ከሆነሽ ብዬ ነው። ማያ ቆይ ሌላ ልትነግሪኝ የፈለግሽው ነገር አለ? ምን ላይ? እኔ እንጃ። አንድ ሰው ምንም ካላጠፋ መጠራጠር አያስፈልግም አይደል? ልክ ነሽ። እኔም እንደዛ ነው የማስበው። በእርግጠኝነት ሰምታኛለች። እቺ መሰረት ነገር አወቀች ማለት እኮ ሄዳ ለአባዬ ትነግረዋለች። የዛኔ ኪሩቤልም እኮ ያውቃል። ወይኔ ሮዚ በቃ ተዋረች። ይህንን ነገር እዚህ ማስቀመጥ የለብኝም።
እኔ ልጅ እንዴት በዚህ ሰዓት መጣሽ? እማዬ ዛሬ እኮ ቼክአፕ ነበረኝ እና ምን አሉሽ? ያው በጥሩ ሁኔታ እንደሚገኝና ራሴ መጠበቅ እንዳለብኝ ነው የነገሩኝ። እሰይ እኔ ልጅ ደስ ይላል። እማዬ የሆዴ ነገር ግን እያሳሰበኝ ነው። ሳይገፋ እኮ ቶሎ ብለን ሰርጉን ማድረግ አለብን። ምን አስጨነቀሽ ታዲያ? እሱን ለእኔ ጣዩ አልኩሽ አይደል ልጄ? እሺ እማዬ፣ አባዬንም ቢሆን ንገሪውና ቶሎ እንዲደረግ አድርጊልኝ። ችግር የለውም የኔ ልጅ አታስቢ እሺ። አንቺ ብቻ ጤናሽን ጠብቂ። እሺ እማዬ፣ አመሰግናለሁ። እሺ ትንሽ ሰምተን በሽ ጠብቂ። አንዴ ሰላም ማይ ልጅ እንዴት ነሽ? ዛሬ እንዴት ነሽ? ትናንትና በጣም አሳስበሽኝ ነበር። ደህና ነኝ ጋሼ። በጣም ይቅርታ አስጨነቅኳችሁ አይደል? አረ ምንም አይደለም። አንቺ እኮ የዚህ ቤት ልጅ ነሽ። ሂሩት ግን ዛሬ ደህና አይደለሽም አይደል? ዝምታሽ በዛ። አይ ሶልዬ ምንም አልሆንኩም። ያው ስራ ደክሞኝ ነው። ማያ ሻዩን አመጣሽ አይደል? ግቢና እረፍት አድርጊ። እሺ እረፍት አደርጋለሁ። አንዳንዴ እውነት እስከሚወጣ መታገስ ብቻ ነው አይደል የሚያስፈልገን? ትክክል ነሽ ማያ። እውነት ሁሉ ጊዜ የሚያሸንፋል። አሁን ነው ሰዓቱ። ሮዛ ከሻወር ቤት ከመውጣቷ በፊት ይሄን ነገር ማግኘት አለብኝ።
ምንም ነገር አላገኘም። ትናንት በገዛ ጆሮዬ ነው የሰማሁት። ኪሩቤል ምንም ማስረጃ እንደሌለው ሮዚ በእጇ እንዳስገባችው ስታወራ ሰምቻለሁ። ግን ቆይ የት ነው እሺ ማስረጃው የት ነው? ይህ ነገርማ ማግኘት አለብኝ። እንዴ ጭንቅላቴ እኮ ሊፈርስ ነው። ቆይ ማያ ምን እያደረግሽ ነው? ምን አይነት ጨዋታ ነው እዚህ ቤት ውስጥ መጫወት የጀመርሽው? ምን አደረግኩ ደግሞ? ምን አዲስ ነገር ተፈጠረ? ሳሎኑ ሰለሞን ፊት ምን እያልሽ ነበር? እውነቱ እስኪወጣ መታገስ ነው ስትይ አውቀሽ ነው አይደል ሰለሞን እንዲጠራጠር የምታደርጊው? ወይስ እኔን ለማስፈራራት እየሞከርሽ ነው? ንገሪኝ። እኔ እኮ አፌ ላይ የመጣውን ነገር ብቻ ነው ያወራሁት። ቆይ አንቺ ለምን እውነት የሚለው ቃል ይረብሽሻል? አትቀልጂ ማያ። ቆይ አንቺ እዚህ ቤት ማን ነሽ? አንድ ሰራተኛ እኮ ነሽ። እኔ ላይ ለመዘባበት አትሞክሪ እሺ? ሰራተኛ? አዎ በጣም ልክ ነሽ። እኔ አንድ ሰራተኛ ነኝ። እዚህ ቤት ሽንኩርት የምከትፍና ጠረጴዛ ሞለውል። ግን ሰለሞን እኮ ምንም አላወቀም። ለምንድን ነው እንደዚህ እየሆንሽብኝ ያለሽው? ባሌም ጋር እየሄድሽ ጭንቅላቱን በጥርጣሬ ማሙላትሽን አቁሚ። ቆይ እውነት የሚለው ቃል ለምንድን ነው የሚከብድሽ? ይበቃል ማያ። ጭንቀቴ ቆይ ለምን አይታይሽም? ማያ እኔ ለአንቺ ክፉ አስቤ አይደለም። ነገሮች ሲስተካከሉ ትረጅኛለሽ። ክፉ አላሰብኩም አትበይ። እኔ እናቴን ማሳከም ብቻ ነው የምፈልገው። በጊዜ ገንዘቡን ሰተሽኝ ቢሆን ኖሮ ይሄኔ ጠረጴዛ አልወለውልም ነበረ። አንቺ ግን የሚታይሽ የራስሽ ምቾትና የራስሽ ፍርሃት ብቻ ነው። ቆይ በየቀኑ ስታይኝ ህሊናሽ አይወቅስሽም? በየቀኑ ስታይኝ ትንሽ እንኳን አታዝኝም? ስንቴ ልንገርሽ? ቆይ አንዴ እንኳን እባክሽ ተረጂኝ። አልረዳሽም፣ ይበቃሻል። አንቺ መች ተረድተሽ የምታውቂውና ነው እኔ የምረዳሽ? ማያ ዝም በይ አልኩሽ፣ እባክሽን ዝም በይ። አንቺ እዚህ ከመጣሽ ጀምሮ እያንዳንዷን ሌሊት እንዴት ሆኜ እንደማሳልፍ እኔ ነኝ የማውቀው። እባክሽን ተረጂኝ። እሺ ዝም እላለሁ፣ ግን አንድ ቀን የደበቅሻቸው እውነቶች በሙሉ ሲወጡ ለሰለሞን ምን ብለሽ እንደምታስረጁ ማየት እፈልጋለሁ። የኔ ልጅ ምንድን ነው እያወሩ ያሉት? ማያማ ስለኔ የሆነ ነገር አውቃለች። ምንድን ነው የምትጨቀጭቃት? ቆይ ስለኔ ያውቃሉ እንዴ? ሮዛ ምን ይሁንሽ ነው በዚህ ሌሊት? ከማያ ጋር ምን እያወራችሁ ነበር? ውድ ተቀምጣችሁ ምን እያሴራችሁ ነበር? ቆይ አንቺ ስለምንስ ብናወራ ምን አገባሽ አንቺ? በመጀመሪያ ደረጃ አይንሽን ከኔ ላይ አንሺ። ሲቀጥል ደግሞ ትናንትና ያደረግሽብኝን ነገር እስከማውቅ ድረስ እኔና አንቺ ሰላም ሆናችን እናታስመስይ። አቷሽ ኪሩቤል፣ ማያው ነገር ነግርሃለች። እኔ ሌሊት መሰክሩብኝ ነው? እኔ እዚህ ቤት ውስጥ ብቻዬን እንደሆነ የምትፈልጉት አይደል? ያምሻል እንዴ ሮዛ? ጭንቅላትሽን እያጣሽ ነው። እኔ ማንም የለኝም፣ ግን ለማያ ንገራት። እኔን ለማጥፋት የምታደርገው ነገር ታውቀው፣ አለበዛ ግን ይቆጫታል። የማደርገውን ነገር አታውቅም። ሮዛ አንቺ በእርግጠኝነት አብደሻል። ከአንቺ ጋር ስለምን ነገር አላወራም።
ኪሩቤል አንተ የኔ ነህ። እንደምትወደኝ ደግሞ ተኝተህ በእንቅልፍ ልብ በደንብ ነግረኸኛል። ስለዚህ አትዋሽ። የኔ ፍቅር ምንድን ነው? አልተኛሽም እንዴ? ተኛለሁ ሰሪ፣ ተኛ በቃ። ደግሞ ምን አስጨንቆሽ ነው? ምንም የሚያስጨንቀኝ ነገር የለም። ተኛ አንተ ሰሪ። እንደው ያንቺና የሮዛ ነገር ነው ሁሉ ጊዜ እያሳሰበኝ ያለው። ምን ማለት ነው እሱ ደግሞ? በየጊዜው አዳዲስ ነገር ነው እያነሳችሁ ያላችሁት። ወይ አንተ ደግሞ እስኪ ዝም ብለህ ተኛ በቃ። ደክሞኛል፣ ተኛለሁ። አቤት ሮዚ፣ ጠርተሽ ነበር? ጠርቼሽ ነበር የኔ ቆንጆ። ሚዜ ነሽ ግን እኮ ምንም የተዘጋጀሽ አይደለም። ታዲያ እኔ ምን ማግዝሽ ነገር አለ? ብዙ ነገር ታግዥኛለሽ እንጂ ግን ቅድም ኪችን ውስጥ ያልሽ ነገር ጭንቅላቴ ውስጥ እየተመላለሰ ነው። ምን ነበር ያልኩሽ? ይቅርታ፣ እኔ ምንም ነገር አላስታወስኩም። ልትነግሪኝ የፈለግሽው ነገር ያለ ነው የሚመስለው። ልነግርሽ የምፈልገው ነገር ቢኖርማ ቅድሙኑ ነግርሽ ነበርኩ። እሺ በቃ እንደሱ ከሆነ አምንሻለሁ። ልነግርሽ የምፈልገው ነገር ቢኖርማ ቅድሙኑ እኮ ነግርሽ ነበር። እሺ በቃ እንደዛ ከሆነ አምንሻለሁ። እሺ ልጅ ኪሩቤል፣ አንተ ለምንቅልፍ እምቢ ብለሃል እንዴ? አዎ ጋሺ፣ ምን ነው አንተ ሳተኛም እንዴ? አይ እኔማ ተኝቼ ነበር፣ ግን ምን ዋጋ አለው? ምን ነው ጋሺ፣ የተፈጠረ ነገር አለ እንዴ? አንዳንድ ሴቶችን መረዳት በጣም ይከብደኛል። ችግሩ ከኔ ይሁን ከሷ ብቻ አላውቅም። ምን ነው ከሂሩት ጋር የተፈጠረ ነገር አለ እንዴ? በእርግጥ ከኔ ጋር ምንም ጸብ የላትም፣ ግን የሆነ አንድ የሚያሳስባት ነገር እንዳለ ግልጽ ነው። ምን እንደሆነ እንኳን ማወቅ አልቻልኩም። አይ ጋሺ፣ በዚህ ልክማ መጨነቅ የለብህም። እንዴት አልጨነቅም? የሆነ የደበቀችኝ ነገርማ እንዳለ እርግጠኛ ነኝ። ቀስ ብዬማ አደርስበታለሁ። እኔ ከዚህ በላይ መሸከም አልችልም። እውነቱን ተናግሬ ብገላገል ነው የሚሻለው። አለበለዚያ እኮ ቀን በቀን እኔ በሽተኛ እየሆንኩ ነው። ግን ደግሞ ቢጠላኝስ? ግን ለምን ይጠላኛል? እኔ ፈልጌ ያደረኩት ነገር አይደለም። በዛ ላይ እኮ በጣም ልጅ ነበርኩኝ። እኔ ልጅ አባቱም ክዶኝ ነበር። ግን ምን አይነት እድል ቢስነት ነው? የኔ ፍቅር፣ ቆይ ግን ምን ባደርግ ነው የምጠላኝ? አንቺ ምንም ብታደርጊ አልጠላሽም።
አንቺ እኮ የኔ ንግስት ነሽ። በጣም ነው የምወድሽ። እኔም በጣም ነው የምወድሽ። ሙሉ ሰው አድርገሽኛል። በጣም ነው የማምንህ። ትሰሚኛለሽ? ከዚህ በኋላ አጠገቤ ብትደርሺ ማጭ መሆንሽን ወቂ። ዝጊ። እኔ ስላረገዝሽው የሚመለከተኝ ነገር የለም። እህት ስለሆንሽኝ በጣም ነው የማመሰግነው ማያ። አረ ምንም ችግር የለም ዶርሲ። በቃ መታጠቢያ ቤት ልግባ እሺ? እንዳትሄጂ መጣሁ። ቆይ እሺ ያለው እርግጠኝነት ይሄ ነው የሚሆነው መድኃኒቱ።